ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። ታዋቂ አየር መንገዶች ወደ መካከለኛው ምስራቅ ሀገራት የሚያደርጓቸውን በረራዎች መሰረዛቸው ተሰማ። በታሪካዊው የአቡዳቢ የሰላም ድርድር አሜሪካ፣ ሩሲያና ዩክሬን ለመጀመሪያ ጊዜ ፊት ለፊት ተቀምጠዋል። ሩሲያ ድርድር ላይ ያለች ጥቃት መሰንዘሯ ተሰማ። በማንዴራ የሚኖሩ 10,000 ያህል ኢትዮጵያውያን የሞት ዛቻ ደርሶባቸዋል ተባለም። የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ፕሬዝዳንት ትራምፕ ይፋ አድርገዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በታሪካዊው የአቡዳቢ የሰላም ድርድር አሜሪካ፣ ሩሲያና ዩክሬን ለመጀመሪያ ጊዜ ፊት ለፊት ተቀምጧል። የተባበሩት አረብ ኤምሬቶች ለ4 ዓመታት ገደማ የዘለቀውንና ዓለምን ያናገውን የሩሲያ ዩክሬን ጦርነት በዘላቂነት ለመቋጨት ያለመ ታሪካዊ የሶስትዮሽ የሰላም ድርድር በትላንትናው ዕለት በተባበሩት አረብ ኤምሬቶች መዲና አቡዳቢ ተጀምሯል። ይህ በፕሬዝዳንት ዶናልድ ትራምፕ አስተዳደር አነሳሽነት የተጀመረው ስብሰባ ሶስቱ ሀገራት ፊት ለፊት ተገናኝተው ተኛ ድርድር ሲያካሂዱ የመጀመሪያቸው ነው ተብሏል። የውይይቱ ዋነኛ ትኩረት ፕሬዝዳንት ትራምፕ ጦርነቱን ለማቆም ባቀረቡት የሰላም እቅድ ላይ እንደሆነ ተዘግቧል። ምንም እንኳን እቅዱ በኪቭና በአንዳንድ የአውሮፓ ሀገራት ለሞስኮ ያደላ ነው የሚል ትችት ቢሰነዘርበትም አሁን ለተጀመረው ንግግር ግን እንደ መነሻ መድረክ ሆኖ አገልግሏል። ዩክሬን 25% የሚሆነውን የዶኔትስክ ክልል ለሩሲያ እንድትሰጥ የቀረበው ጥያቄ አሁንም የክርክር መነሻ ሆኖ ዘልቋል። የዩክሬን ዋና ተደራዳሪ ውይይቱ ጦርነቱን ለማቆም በሚያስችሉ ቴክኒካዊ መለኪያዎች ላይ ያተኮረ መሆኑን ገልጸዋል። ሩሲያ ራሷ የጀመረችውን ጦርነት ማቆም አለባት ሲሉም ፕሬዝዳንት ዘለንስኪ ተናግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ባስተላለፉት መልእክት ምንም እንኳን ንግግሩ ቢጀምርም ድምዳሜ ላይ ለመድረስ ገና ነን ብለዋል። ሞስኮ ጦርነቱን ለማቆም ያላትን ቁርጠኝነት በተግባር ማሳየት እንዳለባትም አሳስበዋል። ከዚህ ቀደም በሞስኮ በፕሬዝዳንት ቭላዲሚር ፑቲን እና በአሜሪካ ልዑካን መካከል የተደረገውን ረጅም ውይይት ተከትሎ ሩሲያ የአሁኑን የአቡዳቢ ድርድር ውጤታማና አስፈላጊ በማለት ገልጸዋለች። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር እንደገለጸው ይህ የ2 ቀናት የሰላም ምክክር ዛሬም ይቀጥላል። የአሜሪካ ባለስልጣናት የትላንቱን ውይይት ተስፋ ሰጪ ሲሉ የገለጹት ሲሆን ዛሬ በሚደረገው ንግግር የተሻለ መግባባት ላይ ለመድረስ ግብም ተቀምጧል። ይህ ድርድር በዓለም አቀፍ ደረጃ ከፍተኛ ትኩረት ያገኘው ጦርነቱ ከጀመረ ወዲህ ሶስቱ ኃይሎች ማለትም አሜሪካ፣ ሩሲያና ዩክሬን በአንድ ጠረጴዛ ዙሪያ ሲቀመጡ የመጀመሪያው በመሆኑ ነው። በማንዴራ የሚኖሩ 10,000 ያህል ኢትዮጵያውያን የሞት ዛቻ ደርሶባቸዋል ተባለም። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች እስከ ጥር 5 አካባቢውን ለቀው እንዲወጡ ካልሆነ ግን በድንጋይ ተቀጥቅጠው እንደሚገደሉ ከፍተኛ ማስጠንቀቂያ እንድትሰጣቸው ስሞታቸውን አሰምቷል። ማስጠንቀቂያው ከአገር ሽማግሌዎች የወጣ ሲሆን በድምፅ ማጉያ ጭምር ኢትዮጵያውያን ይውጡልን የሚል ቅስቀሳ እየተደረገ ነው ብለዋል። የሀገሬው ሰዎች ኢትዮጵያውያን የስራ ዕድል ማለት ሆቴል፣ ሞተር ሳይክል፣ ብረታ ብረት ለቀማ እየተቆጣጠሩ ነው በሚል ቅሬታ ያነሱ ሲሆን ሰሞኑን የአንድ ኢትዮጵያዊ መገደል ሁኔታውን ይበልጥ አባብሶታል። ፖሊሶች ስደተኞችን እያፈሱ እስከ 20,000 የኬንያ ሽሊንግ ጉቦን እንደሚጠይቁና ገንዘብ የሌላቸውን እያሰሩ መሆኑን ቢቢሲ ዘግቧል። የሚያግዘን አጥተናል፣ መንግስት የሌለን ያህል ተሰምቶናል የሚሉት ስደተኞቹ አንዳንዶቹ አካባቢውን መልቀቅም ጀምሯል። በኬንያ የኢትዮጵያ ኤምባሲ ጉዳዩን እያወቀው እንደሆነና ለኬንያ የውጭ ጉዳይ ሚኒስቴር እንዲሁም ለማንዴራ አስተዳደር ማሳወቁን ገልጿል። አምባሳደር ደመቀ አጥናፉ እንደገለጹት ድርጊቱ
የሚፈጸመው በግለሰቦች እንጂ በኬንያ መንግስት ባለመሆኑ ከአካባቢው አስተዳደር ጋር በመሆን ጥበቃ እንዲደረግ ጥረት እየተደረገ ነው ብሏል። በማንዴራ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በስራ ፉክክርና በዘረኝነት ምክንያት ሕይወታቸው ስጋት ላይ መውደቁን ተናግረዋል። ሩሲያ ድርድር ላይ እያለች በዩክሬን ላይ ጥቃት መፈጸሟ ተሰማም። ታሪካዊው የአሜሪካ ሩሲያና ዩክሬን የሶስትዮሽ የሰላም ድርድር በተባበሩት አረብ ኤምሬቶች መጀመሩ በተነገረበት በዚያው ቅጽበት ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሟ ተሰምቷል። ድርድሩ እየተካሄደ ባለበት ወቅት የሩሲያ ጦር በፈጸመው ከፍተኛ ጥቃት በሰው ሕይወትና በንብረት ላይ ጉዳት ደርሷል። የመዲናዋ ከንቲባ በጠላት ከፍተኛ ጥቃት መፈጸሙን ያረጋገጡ ሲሆን በከተማዋ የፍንዳታ ድምጾችም ተሰምተዋል። በካርኪቭ ከተማ በደረሰ ጥቃት 19 ሰዎች መቁሰላቸው ነው የተነገረው። እስካሁን ባለው መረጃ መሰረት በአንድ ሰው ላይ የሞት አደጋ ሲደርስ 23 ሰዎች ደግሞ የተለያዩ የአካል ጉዳት ደርሶባቸዋል። ጦርነቱ ከተጀመረ ወዲህ ሶስቱ አገራት ፊት ለፊት ተገናኝተው ሲወያዩ ይህ የመጀመሪያቸው ነው። ይህ ንግግር በፕሬዝዳንት ዶናልድ ትራምፕ አስተዳደር አነሳሽነት የተደረገ መሆኑም ታውቋል። በውይይቱ ላይ የተወሰነ ለውጥ ወይም መግባባት እንደታየም ተነግሯል። ምንም እንኳን ንግግሩ ቢጀመርም በተለይም ከግዛት ይዞታ ጋር የተያዙ ቁልፍ ጉዳዮች አሁንም መፍትሄ ሳያገኙ እንደቀጠሉ ናቸው ተብሏል። ይህ ድርድር የተካሄደ ጥቃት መሰንዘሩ በሁለቱ ወገኖች መካከል ያለው እምነት ምን ያህል ዝቅተኛ መሆኑን አመላካች እንደሆነ ተንታኞች አንስተዋል። ሩሲያ በድርድር ጠረጴዛው ላይ ብትቀመጥም ወታደራዊ ጫናውን በመጠቀም በድርድሩ የተሻለ ውጤት ለማግኘት እየሞከረች እንደሆነ ተንታኞች ያነሳሉ። የአቡዳቢው ስብሰባ ጦርነቱን ለማቆም ትልቅ እድል ተደርጎ ቢታይም በዩክሬን ምድር እየፈሰሰ ያለው ደም ግን ለሰላም ሂደቱ ትልቅ ፈተናን ጋርጧል። የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ፕሬዝዳንት ትራምፕ ይፋ አድርገዋል። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በማስጀመሯ እያስጠነቀቁ የሚገኙት ፕሬዝዳንት ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ይፋ አድርገዋል። ፕሬዝዳንቱ ከስዊዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸው ገልጸዋል። አስፈላጊ ከሆነ በማለት በርካታ መርከቦችን ወደዚያ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምንፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉ ትኩረታቸው ኢራን ላይ መሆኑን ፕሬዝዳንት ትራምፕ ተናግሯል። ስማቸው ያልተጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚው ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው እንደሚደርሱ መናገራቸውን ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ተናግሯል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በእስያ ፓሲፊክ አካባቢ ተሰማርቶ የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል ተብሏል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞው ግን እየቀዘቀዘ መጥቷል። ከተቃውሞ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ኢራን እንዳትገድላቸው በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ሕይወት ማዳናቸውን ፕሬዝዳንት ትራምፕ ተናግረዋል። በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት ታዋቂ አየር መንገዶች ቅዳሜ ዕለት ወደ መካከለኛው ምስራቅ ሀገራት የሚያደርጓቸውን በረራዎች ሰርዘዋል ተብሏል። የፈረንሳዩ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳ እና የኔዘርላንድሱ KLM እስከ እሁድ ድረስ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንደማይበሩ አሳውቀዋል። በረራዎቹ የተሰረዙት አንዳንድ መገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚሉበት ወቅት ነው። የእስራኤሉ ቻናል i24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃን መሰረት አድርገው እንደዘገበው የኔዘርላንድሱ ሮያል ደች አየር መንገድና የስዊዘርላንዱ ስዊዝ ኤር በተመሳሳይ በረራዎችን ሰርዘዋል። የእስራኤል የመከላከያ ሚኒስትር አርብ ማታ በኤክስ ገጹ ባሰፈረው መልእክት በረራዎችን በተመለከተ ከአገሪቱ የደህንነት እዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብለዋል።
ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።